አገራችን ለኛ በቻነሰን አረቡ በይበዛ መጩ ባይጨርሰን እንግዲህ ክብራትና ክብራን የመካነ ሰላም ሚዲያ ቲዩብ ተከታታዮች እንደምን ሰንብታችኋል? ይህ ከመካነ ሰላም ሚዲያ ቲዩብ ዘወትር ወደ እናንተ የምናደርሰው የሚዲያ ፕሮግራማችን ነው። መካነ ሰላም ሚዲያ ቲዩብ ስራውን ከጀመረ እንግዲህ ከ4 ዓመት በላይ ቆይታ አድርጓል። በዚህ ቆይታው ግን ብዙም እስካሁን ድረስ ጥቅሞችን እያገኘ አይደለም። የሰዓቶች መጓደል አሉ፣ ሰዓቶች እየሞሉ አይደለም። እነዛ ነገሮች ክፍተቶች አሉበት። እሱ ለመሙላት ደግሞ የእናንተ የደንበኞቼ ጥረትና የጋራ ተጠቃሚነት ይወስናል ማለት ነው እና አብራችሁኝ እና አብሮነታችሁ እንዳይለየኝ ለመጥቀስ እወዳለሁ። በዛሬው በክፍል 2 መሰናዶችን እንግዲህ ይዘንላችሁ የቀረብነው ያው የዘወትር እንግዳችንን ሙላቱ አማረ ነው። እንግዲህ ሙላቱ አማረ ስቱዲዮአችን ተገኝተዋል። ከካሜራ ጀርባ ደግሞ ካሜራማናችን ኤርሚያስ እንዲሁ ቪዲዮዎችና ፎቶዎችን እያነሳ ከኛ ጋር አብሮ ቆይታ የሚያደርግ ነው የሚሆነው። በዛሬው የክፍል 2 ልዩ የመሰናዶ ፕሮግራማችን እንግዲህ ይዘንላችሁ የቀረብነው የመጀመሪያው ቆይታ የምናደርግበት ገናን እንግዲህ የ2018 ዓመተ ምህረት በክርስትና እምነት ተከታዮች ዘንድ በሰፊው እየተከበረ የሚገኘው የገና በዓልን ምክንያት ያደረገ መሰናዶ ነው። እንግዲህ የመጀመሪያው መሰናዶችን እሱ የተመለከቱ ዝግጅቶችን ለተመልካቾች ካደረስን በኋላ እንግዲህ ቀጣይ ደግሞ ክፍል ላይ ወይም ደግሞ ሁለተኛው ፓርት ላይ ምን አዘጋጅተን ይሆን የሚለውን ደግሞ ወደ እናንተ ቀጣይ ምን አደረስን የሚለው አሁን አቶ ሙላቱ በድጋሚ ጥሪያችንና ክብረት እዚህ ስቱዲዮአችን ስለመጣ ከልብ እናመሰግናለን። እዛች ካሜራዋን አየት እያደረግ እንኳን ደህና መጣ ብያለሁ። እንኳን ደህና መጣችሁ። እኔም እናንተም አክብራችሁ ስለጠራችሁኝ እኔም ሙላቱ አማረ ከቢሮአችሁ ከስቱዲዮአችሁ ደረብ ያለው እንኳን አደረሳችሁ ለገና በዓል። እሺ እናመሰግናለን ሙላቱ አማረ። እኛም በተመልካቾችና በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። እስኪ እንደው ተወልደ ያደግከው ወደ ወሎ ዞን ቦረና ወረዳ ቢሊ አየር የምትባል ቦታ መሆኑን ነግረኛል። እንደው በዛ ቦታ ድሮ የነበረው የገና ድባብ ምን ይመስላል? ገና እንዴት ነበር የምታሳልፉት? ከቤተሰብ ጋር ያለው ሁኔታ እንዴት ነበር? ገና በጣም ያው ነገር ያለው ሳይንት ነው። ህጻንነቴን ልጅነቴ ያሳለፍኩት ቢሊ አየር የምትባል ቀበሌ ላይ ነው ያደግኩት። ገና አባቴ በጣም ገበሬ ነው። ያው በጣም እዛች ላይ በጣም ክብር አለ። ሙከት ያታረዳን ይልታረዳን ምላሽ እንደው ልጆች አሉ እነዛ ይመለሳሉ። የዛ ጊዜ ያለ ክብር ነው። ዘመድ ይመጣን ተውጭ ያለው ተከተማ ያለው ወደ ገጠር ተንተድሮ ይወርዳል። ይገናለት በጣም የሚገርም ነው። ከአዲስ አበባ መጥቶ ገጠር ላይ ይውላል። ተየትም መጥቶ አዲስ አበባ ምን አልፎ ከተማዎችን አልፎ ገጠር ላይ ይውላል። ያ ሁላ ብዙ ድባብ አለው። ብዙ ነገሮች አሉ። ብዙ ትዝታዎች አሉ። በጣም ይውላል። አሁን ልክ ነው። እኔ አየሌ ነው ያደግኩት። አባቴም አሁን አየሌ ላይ ይገኛል። አሁን ተወለድኩባት ተርባ ማርያም ሳይንት ነው። የእናቴ ሀገር ነው። ተርባ ማርያም ሳይንት ነው። ታወቀ ታቦት ናት። እዛሽ ነው የወልዳኝ እናቴ። በ81 ወደዚህ መጣ። መሬት ተከፈለ። በዛው እዚሁ አባቴም ለመደ። እኔም ወደ መካነ ሰላም ማሲንቆ ሞከርኩኝ። እሺ እንደው አቶ ሙላቴ በዛን ሰዓት የነበረው እንደው የገና ድባቡ እንደው ምን ነበር የሚመስለው? ያንዴ እንደው እንዴት ታስታውሰዋለህ? ያን ዘመን ያን ጊዜ ያው የዛ ጊዜውና ያሁኑ ይለያያል። የዛ ጊዜ እኮ ታይቋሰል ታይማታ ታይመታታ ገና ስትጫወቱ ከባድ ነው። ጥንጊ ያለ ጥንጊ ትባላለች። የጫማዋን አቅልጦ ነው ያችን ተድጎልጉላ በእጅ ያቺ ጫማ ሰውነት ላይ ስታርፍ እንደው በጣም ተቀርጣለች። አይነ ታፈስ የለም እሷ አይነ ታፈሳለች። አይነ ቢፈስ ጥርስ ቢፈልስ አይ ወደ ህግ የለም። ተኩሰው ነው ወደ ቤቷ ጨዋታ አይደለም እንዴ ነው። ድሮ ራሱን ቢመታው በማሸሻ ነው ተተኩሶ ድሮ ቂም የለም። አሁን ግን ምን ሾህም ታስነካኸው ሰውዬው ወደ ሌላ ቦታ ነው የሚሄደው። አሁን ጊዜውን መልሰው ወቅቱን መልሰው አላውቅበት አለ። ደግ የለመደ ሰው አለ ዛሬ እና አይገናኝም። እንደው እስኪ ገናን የተመለከተ ያኔ እስኪ ገናን የተመለከቱ ግጥሞች ምን ነበሩ? ገናን እንድታነሳው ነው አለ አንተ አይማቲን ተጫዋች ነህ። እንደው ስለ ገና እስኪ
የምታውቋቸው ግጥም ካለ እንደው ቦረናን ነክ የሆኑ እንደው ዝም ብለህ እስኪ እንደው አጠር አድርገህ እስኪ ጥቀስል በማስንቆ ካርግና ፈሰሳን ጠጁ ጋኑ ከነቃንቆ ተጠጣ ደረቁ ያሁላቸው አልቆ። በጣም እናመሰግናለን አቶ ሙላቴ። እንግዲህ ገና እንድመስል እንግዲህ አጥር ባለ ዜማ እንግዲህ ቃኝተልናል። በተመልካቾች ስም ከልብ አመሰግናለሁ። እሺ እንዲህ እያልን እንግዲህ ክቡራትና ክቡራን የፕሮግራም ተከታታዮች ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። አሁንም እስኪ እንግዲህ ከገና ፕሮግራም ደግሞ ወጣ እንበልና እስኪ እንደው ከባለፈው ከጫወከኝ ዜማ ውጭ እንደው እስኪ የተወሰኑ በለኝና ፕሮግራማችንን እናጠቃላለን። እሺ እናመሰግናለን። ጋር ያለ ሰው አትስተኛሉኝ ነው እንጂ ሁሉም ክርስቲያኑ ይጓዛል ይሄዳል ወደ ላሊበላ ይሄዳል ይወጣል ወደ ላሊበላ ወደ ግሸን ማርያም ወደ ሩቅ አገር እቤት ያልተማረ ከዛ በሚማር ጫገት አዝመራው ማይ ተሰበሰበ
ወዲያ ነው እናንቶዬ ሀገራችን ለእኛ መች አነሰን ትንሽ አረም በስቶ መጪው ባይጨርሰን እየመሰለ ሁሉ እየቀመሰው መጪውን አላውቃለ የዛሬ ዘመን ሰው ሜታ ደብረ ሲና ሜታ ደብረ ሲና ወብሎን ታይዶክስም አባይ መመለሱ ድንቻ ሳይንት ጫቀታው ግዲ ናገራችን ቆላ መስኬን ለንከደጅ አፈሮቹ ባፈር ንጫት እንጂ በጣም እናመሰግናለን አቶ ሙላቴ። ሞቅ ያለ ዜማ ነው እንግዲህ ወደኛ ጋር ያደረስከን፣ ከልብ አድርገን እናመሰግናለን። እንዲያ አለ ሸግየለ ወሻል ተውለማ አዳፋው አለሚነ የደወጭ አቀታ አንፈራቶ በገዳዬ በታደግ አነጎ የታችኛው ቤት የላይኛው ቤት ዱክስሳ ማንም ወይ ቢሊሳ ማንም ወይ ሜታሳ ማንም ወይ አየና ማንም ወይ ጫቀታ ማንም ወይ አገራችን ለኛ መች አነሰን አረቡ ባይበዛ መጩ ባይጨርሰን ወብያናናናይ ድማማያ ወብያ ስልሽ ነው መቅረትሽ የኔዋ ብዬ ማዶ ለማዶ ነው የኔዋ ብዬ ከላላው ግዲ የኔዋ ብዬ ማዶ ለማዶ ነው የኔዋ ብዬ ነረበለው ጫማና ቦረና በድር አይደለም ወይ ያመጣንሽማ ሁለት ጋኖች አሉኝ የጠላ የጠጅ ጋን የለ ሰው አምስት እያሉ ነውኝ አጠራቅም ያለው ወተቱን በጋን ችዬ ገባለሁ የማልነውና እሺ አቶ ሙላቴ ከልብ አመሰግናለሁ። ክቡራትና ክቡራን ተመልካቾቼ ከአቶ ሙላቴ አማረ ጋር ለዛሬ ያደረኩት የልዩ መሰናዶ ፕሮግራማችን ይህን ይመስል ነበር። በቀጣይ ሌሎች ፕሮግራም እስከምንገናኝ ቸርን ሰንብት። አክባሪ ስኛ አቶ ሙላቴ ከልብ እናመሰግናለሁ።